ቅን ልቦች ዘወትር ቅዳሜ ጠዋት ከ4 ሰዓት እስከ 6 ሰዓት እንዲሁም ዘወትር ረቡዕ ከሰዓት በኋላ ከ9 ሰዓት እስከ 11 ሰዓት ቅን ልቦች ቅንነት ቋንቋ ነው በሁላችንም ልብ ጣፍጦ የሚሰማ ክብራትና ክብራን አድማጮቻችን ቅን ልቦች የተሰኘው አዲስ የሬዲዮ የመዝናኛ ፕሮግራማችን 3 ቅዳሜዎችንና 2 ሮቦችን አስቀጥሮ ዛሬ እንግዲህ በ6ኛ ፕሮግራማችን ላይ ተገናኝተን ሮብለት ምን ልታዘዝ ብለን ጀምረናል። እዚህ ስቱዲዮ ውስጥ ሆነን ፕሮግራሙን በመብራት አብራችሁ የምቆየው እኔ ጸደይ ፋንታውን መንግስቱ ሲሆን ከባልደረቦቼ እኔ ደግሞ ፍትህ ተሰማ ሊሊ ከኤፍሬም ተሾመና እስክንድር አስፋው ቴክኒሻናችንም ሰናይት በላይነህ ጋር በመሆን ነው እንድትከታተሉ ጋብዛለሁ። መሳይ ያለ ዳና አድማሱ እንግዲህ ሞቅ እያረገው ነበር አይደለ? ሞቅ አርገን ጀምረናል። ዛሬ አድማጮቻችን በቅን ልቦች ፕሮግራም ፍፄ የት ሄደ እንዳይሉ ፍፄ የት ሄደ ሊልዬ እንግዲህ ፍፄ ዛሬ የማለዳ ኮከቦች ተወዳዳሪዎች የመጨረሻውን ዙር ቶፕ 10ዎችን ይዞ እንግዲህ ወደ ናዝሬት አቅንቷል። መጨረሻ የቀሩትን 10ዎቹን ይዞ ናዝሬት ነው ያሉት። ስለዚህ በዛ ምክንያት መገኘት አልቻለም። አድማጮቻችን እንግዲህ በዛ አጋጣሚ ያው በፍፄ ስም ይቅርታ እንጠይቃለን። ከኛ ጋር ግን ሞቅ እያረጉ ይቆያሉ ማለት ነው። መዳፍ መልቲሚዲያ ከፋና ብሮድካስቲንግ ጋር በመተባበር ወደ እናንተ የሚያደርሰው ይህ ቅን ልቦች የተሰኘው የሬዲዮ ፕሮግራማችን ዘወትር ቅዳሜ ጠብቆ ከጠዋቱ 4 ሰዓት እስከ 6 ሰዓት ረቡዕ ደግሞ ከሰዓት በኋላ ከ9 ሰዓት አንስቶ እስከ 11 ሰዓት ድረስ የእናንተ የውድ አድማጮቻችንን ፍላጎት ተንተርሶ ያጫወተን ይቆያል ማለት ነው። የውድ አድማጮቻችንን ፍላጎት ተንተርሶ ያለበት ያለ ምክንያት አይደለም ማለት እንዴ? ልክ ነው ዛዲ። የዛሬው የሩብ ፕሮግራማችን አስክሮት የሚሆነው ምን ልታዘዝ በሚለው ሐሳባችን ነው። ማለትም ሰዎች ከፍላጎታቸው አንፃር በቅንነት የሚገናኙበት ነፃ የሬዲዮ መድረክ ነው ማለት ነው። መሸጥ፣ መግዛት፣ መለወጥ የሚፈልጉት ዕቃ ቤት ክራይ ፍለጋ ማግኘት የተቸገሩበት ቦታ መጽሐፍም መዋስ ሊሆን ይችላል። ማንኛውም ነገር ምንም አድማጮች በዚህ አጋጣሚ ምንም ገደብ የለው ማንኛውም ነገር በቃ ያላቸውን ነገር ከሌሎች ጋር የሚያካፍሉት የሚቀይሩት የሚሸጡት ነገርን በዚህ በሬዲዮ ፕሮግራማችን ምን ልታዘዝ በሚለው እንግዲህ እነሱን እንጠብቃለን። ያው ታዲያ ችግር ሲባል ወይም የጎደለ ነገር ስንል ይሄን ያክል የከበደ ነገር ሆኖ ብቻ ሳይሆን እለት እንቅስቃሴያችን ላይ የሚጎልብንና ግን አስፈላጊ ሆኖ የሚያስፈልገን ነገር ሊኖር ይችላል። እነዚህን ነገሮች እና ጎደሉን የምንሎች ነገሮች ሌሎች ሰዎች ጋር በአቅራቢያቸው ወይም እጃቸው ላይ ራሱ ሊገኝ የሚችል ነገር ስለሆነ በቅንነት ችግሮቻችንን በጋራ በመፍታት ህይወታችንን ቀላል እናድርገው። በጣም ትክክል። ምክንያቱም ለአንዱ የከበደው ለአንዱ ቀላል ስለሆነ በመተባበር በመግባባትና ደግሞ እርስ በርስ በመረዳዳት ህይወትን ቀላል አድርጎ መጓዝ ማለት ነው። እንደውም ባለፈው ፍፄ ቤት ክራይ ይፈልጋል ብሎ ነበር። ቤት ክራይ አግኝቷል። እኔም ደግሞ ጉንፋን ይዞኝ ነበር እንደው ሳይነስ ቢጤናትና በምንሽ ቶሎ ይሻለኛል ስል ቅቅል ጠጭበት ያሉ ብዙ አድማጮች መክረው ነበር። ጸድዬ በነገራችን ላይ ቅዳሜ አልነበርሽም? እንዴት ሆንሽ? ተሻለሽ ወይ? ይሄው እንግዲህ ንገሪያቸው በእናንተ ጸሎት በአድማጮች ምክር ቅቅል እየጠጣው ይሄው አሁን ሻለ ብሎኝ እዚህ ስቱዲዮ ውስጥ ተገኝቻለሁ ማለት ነው። በጣም ጥሩ። ከዚህ ባለፈ ደግሞ መቼስ የሰው ልጆች በህይወት ስንኖር የምናከብራቸው ልዩ ቀናቶች አሉ። ለምሳሌ የልደት በዓል ሊሆን ይችላል፣ የጋብቻ ክብረ በዓል ሊሆን ይችላል፣ የወለዱ ሰዎች እንዲሁም ምርቃት፣ ጓደኛችንን የተዋወቅንበት ቀን እንደዚህ እና የመሳሰሉት ቀናቶች አሉ። እዚህ ቅን ልቦች ምን ልታዘዝ የተሰኘው ልዩ ፕሮግራማችን ላይም ቅኖችን ከማመስገንና ከመሸለም ባለፈ እነዚህን በዓላትን የሚያከብሩት ሰዎች ሰርፕራይዝ በማድረግ ደስ ማስተኛት እንፈልጋለን ለምትሉ አድማጮቻችንም የስልክ መስመራችን ከአሁኑ ሰዓት ጀምሮ ክፍት ይሆናል ማለት ነው። የስልክ እንግዲህ አድማጮቻችን የስልክ መስመራችን 0115509151
011553606 011553608 ነው ስለዚህ እናንተን እየጠበቅን ነው ደውሉና መልካም ልደት እንኳን አደረሳችሁ እንኳን ደስ አላችሁ ማንኛውንም ሰርፕራይዝ ማድረግ የምትፈልጉትን ሰው እንግዲህ እንደመሻታችሁ እንድታደርጉ እኛ ስልኮቻችንን አዘጋጅተን በተጠንቀቅ እየጠበቅናችሁ ማለት ነው በፌስቡክ አድራሻችንም አለን በአማርኛ ቅልቦች ሬዲዮ ፕሮግራም በእንግሊዘኛ ደግሞ ሁሉ ጊዜ እንደምንለው ቀን ፕሮግራም ቀን በኬ ሳይሆን በኪው እየጀመረች ቅልቦች ብለው ላይክ ቢያደርጉና መልእክትና አስተያየትን ቢተው እዛ ላይ ማድረስ ይችላሉ ማለት ነው ይደርሰናል እንግዲህ ያው በዚያ ጸዲ ያው ስልካቸውንም ደግሞ በፌስቡክ ፔጃችን መልእክት ሲያስተላልፉ ስልክ መተው እንዳይረሱ ማስታወስ ፈልጋለሁ ይሄንንም ያው ባለፈው እንዲያውም ፍጽ ሲል ነበር ስልካቸውን እንዴት አስተያየት ላይ ይሰጣሉ ስልካችን እንዴት ማህበረሰብ ድረገጽ ላይ እንተዋለን ለሚለው ፍርሃትስ ሜሴጅ ስለዚህ መልእክት ፍርሃት ላለባቸው ደግሞ ያው በቢሮ የውስጥ መስመራችን እንግዲህ ይደውሉ እኛ እንጠብቃለን እሺ መልካም እንግዲህ ይሄ ቅልቦች የተሰኘው ፕሮግራማችን ስለ ቅንነትን የሚያወሳና የሚናገር ነው በቋሚነት ደግሞ የቅልቦች ቤተሰብ በመሆን አካባቢ ወይም በዙሪያ የተደረገውን ያየሁትን ቅን ተግባር መዘገብ ፈልጋለሁ ለምትሉ የጋዜጠኛ ሙያ ፈላጊ ለሆናችሁ አድማጮቻችንም የስልክ መስመራችን ክፍት ነው ይያልን ነው ከዚህ ቀደም ደግሞ ለተመዘገቡ አድማጮቻችን በዙሪያቸው ያጋጠማቸውን የቅን ተግባር ወይም የቅን ድርጊት ታሪኩን በመዘገብ ፌስቡክ ላይ በመልእክት ቁጥራችን መተው ይችላሉ ማለት ነው ትክክል የተወደዳችሁ አድማጮቻችን ያዳመጣችሁ የምትገኙት ቅልቦች የተሰኘ አዲስ የሬዲዮ ፕሮግራማችን ነው እንግዲህ አዲስ የምንለው ወር እስኪሞላው ድረስ ነው ተብሏል አዎ ያዳወቅ ድረስ ነው በጣም ትክክል ነው ቅዳሜ ፕሮግራም ነበርና አይደል ቅዳሜ ጠዋት ላይ በጣም ቆንጆ ጊዜ ነበር ያው አምልጦሻል አዎ እኔ አምልጦኛል ከአርቲስት ታምራት ደስታ ጋር በጣም የሚገርም ጊዜ ነበረን በጣም የሚገርም ታሪኮችን እየነገረን ማመስገን የሚፈልጋትንም ነርስ አድራሻዋን ባያቀው ግን ያው መልእክቱን በእኛ ፕሮግራም አስተላልፈን ምክንያቱም በመላው ዓለም ስለሚሰማ ይሄ ፕሮግራም እንግዲህ ተስፋ እናደርጋለን መልእክታችን ወይም የሱ መልእክት ደርሷታል ብለን እናስባለን በጣም ጥሩ ጊዜ ነበርና ግን አሁን ሳልናገር ማለፍም አልፈልገው ነገር አስተውልሽ ከሆነ የሶሻል ሚዲያ ላይ በጣም በቃ እየተቆረጠ እንደዚህ ሆነ ያስቃል ማለት ስታስቢው ታምራት ደስታ በቃ ኩላሊቱ ምና ይሆነ ደስ ማይልና የሚያስቅ ነገር እየተጨመረ ፖስት ይደረጋሉና እንግዲህ ይሄንን በምን አይነት መልኩ እንደምናልፈው ባላቀም እንግዲህ ያጋጥማሉ አይኖርም ማለት ነው መቼም ከመቅደስ ጸጋይ በጣም በቃ የተነሳው ከሱ ሐሳብ ይሄኛው ይሻላል መሰለኝና ግን በጣም ደስ የሚል ጊዜ ነበርን ከታሜ ጋር መልካም እንግዲህ አድማጮቻችን እየጠየቁን ነበር ቅዳሜ ዕለት እንግዳ ትጋብዛላችሁ የሮቡስ እንዴት ነው ይያሉ ነው የቅልቦች የሬዲዮ ፕሮግራም የቅዳሜው ዝግጅት እንግዳ ጋብዘን ያ እንግዳ በህይወቱ ላይ ስላደረገው ወይም ስለፈጠረው ቅን ሰው አውርቶ አመስግኖ የሚሸልምበት ፕሮግራማችን ነው ሮብ ደግሞ ችግራችንን በቅንነት በጋራ እንፍታ በሚል በመልታዘዝ ርዕስ እንዲሁም ሰዎችን ልደታቸውም ይሁኑ የተለያዩ ክብረ በዓላትን ሰርፕራይዝ የሚያደርጉበት ፕሮግራማችን ነው ማለት ነው እንግዲህ የተለያዩ አድማጮች እየደወሉንና መልእክት እያስተላለፉልን ነው ካሁን ይታየኛል በነገራችን ላይ በቅርቡ ልልዬ ሰምተሽም ሊሆን ይችላል በተለያዩ ሚዲያዎች ላይ በማህበረሰባዊ ድረገጾች ላይ የምንሰማው በሊቢያ ሀገር ስለሚደረገው የባሪያ ንግድን አስመልክቶ አንድ ቅን ካሜሩናዊ ያደረገው ተግባር አለ አይተሽዋል መሰለኝ አይደል ብዙ በጣም ከጫፍ እስከ ጫፍ ነው ዜናው የተናፈሰውና ይሄ ቅን ሰው የቀድሞ ኮከብ ኳስ ተጫዋች ሳሙኤል ኤቶ ይባላል ሳሙኤል ኤቶ ይህ ኮከብ ተጫዋች በ2003 በ2004 እና በ2005 በፈረንጆች እንዲሁም በ2010 በአፍሪካ ውስጥ ምርጥ የአመቱ ተጫዋች ተብሎ ተሸልሟል በ2005ም በፊፋ የዓለሙ የአመት ምርጥ ተጫዋች ተብሎ ተሸልሟል ይህ ቅን ኳስ ተጫዋች ያደረገው በሊቢያ በባርነት ተይዘው የነበሩትን በቁጥር ከ10,000 በላይ የሚሆኑ የሚገመቱ ካሜራን ስደተኞችን የአውሮፕላን
የሌሎችንም ወጪዎች ሽፋን አድርጎ ወደ ሀገራቸው ወደ ትውልድ ሀገራቸው እንዲመለሱ በማድረግ የሚገርም እና አስደናቂ ቅንነት ስራ ሰርቷልና በጣም የሚገርም ነው። አዎ በጣም መነጋገሪያ ሆኗል። እንግዲህ እስካሁንም መነጋገሪያ እንዳለ ነው ያለውና ይሄ ትልቅ ተግባር ነው በጣም። ግን እኛ ሁሉ ጊዜ ፕሮግራማችን ላይ እንደምናነሳው እሱ ባለበት ደረጃ ይሄንን አድርጓል። ግን እኛስ ባለንበት ትንሿም ነገር መልካምነት ገደብ የለውም፣ ደረጃ የለውም፣ ወይም ደግሞ የልኬት መስፈርት የለውም። በቃ ባለን ሰዎችን በምንችለው አቅም መርዳት በራሱ ትልቅ ነገር ነው። አዎ ስለዚህ አንድ ሞደው እንዲያውም አባባል አለ በቻልከው ጊዜ ቅን ሁን ይላል። የተለመደ አባባል ነው። በቻልከው ጊዜ ቅን ሁን፣ ሁሌም ደግሞ ይቻላል። ምክንያቱም ሁሉም ፍፄ እንደሚለው ሁሉም እንደየተሰጠው እንደየጸጋው የሚሰጠው ነገር ተሰጥቶታል ተብሏልና በጣም ያው በእምነትም እኮ እግዚአብሔር ለሁሉም የየራሱ የሆነ ስጦታ ሰጥቶታል። ስለዚህ ያለውን የተሰጠውን ደግሞ ማካፈል ከቻለ ያ በቂ ነው፣ ውበትም ይሆናል። ስለዚህ ባለን ነገር ሰዎችን መርዳት ማገዝ ግድ ነው። በቃ ልንለምደው የሚያስፈልግ ባህሪ ነው። ስለዚህ እኔ አድማጮችን ያው የፕሮግራማችን ዋና ዓላማው ቅንነትን በቃ በደንብ በሰዎች ዘንድ ማበረታታት ነውና ቅኖች እንዲበዙልን ያስፈልጋል በዚህ ዘመን። ስለዚህ ብዙ አሉ፣ በጣም ብዙ ሊነገርላቸው ወይም ደግሞ ያልተነገረላቸው ብዙ ሰዎች አሉ በየአካባቢያችን። እኔ ይሄን ፕሮግራም መስራት ከጀመሩን በኋላ ነው በደንብ ራሱ ማየት የጀመርኩት። ማስተዋል ማለት እማስበው የነበረው መልካም ማድረግ ማለት ብዙ ነገር በገንዘብ በቃ መርዳት፣ ሰው ሲቸገር የሆነ ቦታ ሄደሽ እዛ ቦታ ላይ ማድረግ ነው የሚመስለኝ። ለካ የደከመን ብርታት ሆነሽ ራሱ ታዩ ሌላው አይደለም አስፋልት ማሻገር በራሱ ለካ ቅንነት ነው። በቃ አቅም የሌላቸውን ሰዎች መርዳት፣ መንገድ ማሳየት፣ ሰው መንገድ ጠፍቶት ከተለያየ ቦታ መጥቶ መጠቆም ራሱ ለሌላ ችግር እንዳይጋለጥ ወደሚፈልገው ቦታ ራሱ ማድረስ ለካ ቅንነት ነው በጣም። እና ብዙ ነገሮችን እንዳስተውል የሆንኩኝ ነውና አድማጮችም እርግጠኛ ነኝ ይሄ ስሜት ይጋባባቸዋል ብዬ አስባለሁ። አድማጮቻችን እንግዲህ እየደወላችሁ እንድትሳተፉ እናበረታታለን። ምን ልታዘዝ የሚለው የሬዲዮ ፕሮግራማችን እንግዲህ እየቀጠለ ነው ማለት ነው። አንድ እዚህ ጸጥ ያልኩት ምንድነው አደም የሱፍ የተባለ የፌስቡክ አድማጫችን ማለት በፌስቡክ ላይ ነው አስተያየቱን የገለጸልን። በአንድ አጋጣሚ አንድ ትልቅ ቅን ልብ ያለው ሰው ወደ ገበያ ይወጡና ሌባ ገንዘባቸውን ይሰርቃቸዋል ይለናል። አጠር ያለች ታሪክ ናት። እና እቃ ለመግዛት አስበው ኪሳቸውን ሲዳብሱ ገንዘቡ ኪሳቸው ውስጥ አልነበረም። በኋላም እንደተሰረቁ ስለገባቸው ወደ አምላካቸው እንዲህ ሲሉ ጸሎት አደረጉ። ምን ብለው አትይኝም ይላል። ምን ብለው ምን ብለው ሁለት ጸሎቶች አደረጉ። አንደኛ አምላኬ ሆይ ይህ ሌባ ገንዘቡን የሰረቀው ቸግሮት ከሆነ ችግሩን አቅልልለት አለ የመጀመሪያው ጸሎት። ሁለተኛው ጸሎት ለምዶበትም ከሆነ ደግሞ እኔ የመጨረሻውን አድርግለት፣ ማለትም እኔ የመጨረሻው ልሁን ብለው ለሌባው ጸሎት አደረጉለት ይላልና የሚገርም ነው። አሁን ቅንነት እንግዲህ እስከዚህ ደረጃ ድረስ ይሄዳል። ተደርጎብሽም በደል ደርሶብሽም ለዛ ሰው ቅን ማሰብ ማለት ነውና ከባድ። ሌባው ቢሰማ ምን የሚያደርግ ይመስልሻል? ብሩን የሚመልስ አይመስልሽም? በጣም ይመስለኝ ሁለተኛ የሚሰርቁላ አይመስለኝም። እና ደስ ይላል በጣም። እሺ አድማጮቻችን የስልክ መስመራችንን ድጋሚ እናስታውሳችኋለን። 011559151 0115536 0115536 በሚለው ስልክ ቁጥራችን ደውሉልን። ሰናይት ቴክኒሻናችን ዘፈን ትጋብዛለች። ውድ አድማጮቻችን እየተከታተላችሁ የምትገኙት ከመዳፍ መልቲ ሚዲያ ከፋና ብሮድካስቲንግ ጋር በመተባበር የሚያቀርብላችሁ ቅን ልቦች የተሰኘው ዝግጅታችን አሁንም ቀጥሏል። የተለያዩ አስተያየቶችና መልእክቶች እየደረሱን ነው። እንግዲህ እየመረጥን ለማቅረብ እንሞክራለን። የባለፈውን በመጀመሪያ ምን ልታዘዝ ፕሮግራማችን ላይ
የጠየቁ የሚፈልጉትን የጠየቁ አድማጮቻችንን ስናስታውስ ግን ሃችባክ ሞተር የተባለ ከሳሪስ አድማጫችን ነግሮን ነበረ። እንዲሁም ደግሞ አንድ አድማጫችን ነጭ ፈረስ ከነጭ እሳቸው እኮ አቶ ግስላው ይባላል። ስማቸው ራሱ የሚረሳ አይደለም፣ ለየት ያለ ነውና አድማጭ መስመር ላይ ያለ መሰለኝ። እሺ እስቲ ልቀበል። ሄሎ አድማጭ መስመር ላይ ያለ ሰኒ። ሄሎ ጤና ይስጥልኝ። እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። ስሞናችሁ ሁሉ ሰላም? እግዚአብሔር ይመስገን። አድማጫችን ማንን ልበል? ድልነሳ እባላለሁ። ይቅርታ ማን ልበል? ድልነሳ። እሺ አንቱ ልበል አንተ ልበል? አንተ በይ። እሺ አድማጫችን ድልነሳ ምን ነበር? ከዚሁ ከአዲስ አበባ ነው የምደውልልሽ። ምን ነበር መሰለሽ ከዛሬ 44 አመት ወይም 45 አመት በፊት የኔ ያጎቴ ልጆች ነበሩ። እሺ እዚሁ አዲስ አበባ የሚኖሩ ማለት ነው። እና የኔ አጎት ህይወቱ ካለፈ በኋላ ከልጆቹ ጋር መገናኘት አልቻለም። የኔ ፋሚሊዎች እኔ አባቴ ከነሱ ጋር ኮንታክት ማድረግ አልቻለም ያኔ በጊዜው ማለት ነው። ያኔ የተለያዩበት ምክንያት ነበር አባቴ የሚነግረኝ ምክንያት ማለት ነው። ስለዚህ በዛ የተነሳ ልክ እንደተለያዩ ከዛ ወዲህ እነሱን ማግኘት አልቻለምና አሁን አባቴ ነው በእርግጥ ጥፋት አለበት እሱ ጋር አጥፍቷል። ያኔ ያጠፋው ጥፋት ነበረ። ነገር ግን ጀስት አጥፍቻለሁኝ ግን ያኔ ደግሞ ከጉዳዩ ያኔ ከነበረው ጉዳይ ጋር ተያይዞ ከነሱ ምላሽ አገኛለሁ በሚል ነው እንጂ ክፉ አስቤ አይደለም የነበር ያንን ነገር ያደረኩት ነው። ከዛ በኋላ እናትየዋን የሚያውቃት ኖርማሊ አባቴ ሰራበት የነበረው ቦታ የካቲት 12 ሆስፒታል ነው ሰራ የነበረ ተባለ። የካቲት 12 ሆስፒታል ሄጄ አፈላለኩኝ። ፋይሏን አገኘን። ከዛ በኋላ ግን የተቀመጠ ነገር የለም። በ69 ዓመተ ምህረት ነው ሴትዮዋ ከዛ የለቀቀች። ትኖርበታለች ተብሎ የተነገረኝ ማስተዋወቅ አካባቢ ሄሎ ምንም አይነት ላገኝ አልቻልኩምና እሺ ባለፈውና ፕሮግራም ሄሎ እንደተከታተሉ ከሆነ ሄሎ አቶ ድልነሳ ይሰማኛል? አቤት። ትንሽ ድምጾትን ከፍ ያርጉ። ያሉበት ትንሽ እንጫጫል። እሺ ኦኬ። እና ምናልባት የእናንተም ፕሮግራም እያዳመጡ ከሆነ ወይም እነሱን የሚያውቃቸው ካለ ያቆቴ ልጆች ቢያገናኘኝ ብዬ ነው ለእናንተ ለቅልቦች ቴክስት ያደረኩኝ። አዎ ልክ ነው። መልክቶትን ፌስቡክ ላይ ነበር ፍጹም ባካችሁ ለ40 አመታት ያህል ካጎቴ ልጆች ጋር ተጠፋፍተናል እነሱን ለማግኘት ብዙ ደክም ያለው ብለው ቴክስት አድርገውልን ነበር። ነው ትክክል ነው። አዎ ትክክል ነው። አካባቢያቸውን በድጋሚ ያስታውቁኛል? ምናልባት እዛ አካባቢ የሚኖሩ ሰዎች እነሱ ቀጥታ ባይሰሙም እናቃቸዋለን የሚሉ ሰዎች ሊያገኙልን ስለሚችሉ። ኦኬ እሺ። ሴትዮዋ ቦጋለች ሮጋ ትባላለች። የኔ ያጎቴ ሚስት ማለት ነው። ልጁ የመጀመሪያ ወንድ ልጇ ዘሪሁን ድልነሳ ይባላል። በነገራችን ላይ እኔ ያጎቴን ስም ነው ያስኩኝ። አጎቴ በህይወት ካለፈ በኋላ ነው የኔ አባት ለሱ ማስታወሻ ብሎ የሱን ስም ለኔ የሰጠኝ ማለት ነው። እና ልጁ ዘሪሁን ድልነሳ ይባላል። ዘሪሁን ድልነሳ ጸጋ ይባላል። እኔ ድልነሳ ምንየለት ነው የምባለው። ስለዚህ አሁን የምፈልጋቸው ሴቷን አላውቅም አጋጣሚ ማን እንደምትባል ይኖሩ የነበረ ሴትዮ ያስኖር የነበረ አካባቢ ነው ትኖር የነበረ እስከ 69 ዓመተ ምህረት ደግሞ የካቲት 12 ሆስፒታል ትሰራ ነበረ። ፋይሏን አግኝቻለሁ የሚዛምጄ ማለት ነው። የትውልድ ቦታዋ ደግሞ ወደ ሶዶ ወላይታ ሶዶ ነው። ወላይታ ሶዶ አካባቢ ነው የሴትዮ የትውልድ ቦታ። ልጆቹ ግን የተወለዱት እዚህ ነው። እሺ እንግዲህ በዚህ አጋጣሚ ሽሮ ሜዳ ወይም አፍንጮ በር አካባቢ ያላችሁ ሰዎች አድማጮቻችን ካላችሁ ይሄንን መረጃ የምታውቁ ከሆነ በስልክ መስመራችን ደውላችሁ እንድታሳውቁን እንጠይቃለን። አቶ ድልነሳ እጅግ በጣም አድርገን እናመሰግናለን። እሺ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ሰላም ነው። አሜን። ሰላም ነው። በጣም ይገርማል አይደል? የሚገርም ነው። ከዚህ ሁሉ አመታት በኋላ 40 አመት ማለት ቀላል አመት አይደለም። በጣም ረጅም ጊዜ ነው። እንግዲህ መልካሙን ሁሉ እንመኛለን ለተወደናሳውና ቤተሰቦቻቸው። እንግዲህ ቤተሰቦቻቸውን አቃለው የሚል ወይ ደግሞ አድራሻቸው እዚህ ነው የሚል ሰው ካለ በየትኛውም ክልል ላይ ያለ ወይ አዲስ አበባ ብቻ ላይሆን ይችላል። ምናልባት
የህይወት አጋጣሚ ወደ ሌላ ሀገር መወስዷቸው ሊሆን ስለሚችል አድማጮቻችን የሰማችሁትን ታሪክ ወይም እነዚህን የሚመስል ሰዎች እናቃለን የምትሉ በስቱዲዮ ቁጥራችን እየደወላችሁ እንግዲህ ምታቆትን በነገራችን ላይ የመጀመሪያችን አይደለም ይሄ አፋልጉኝ አንድ አድማጫችንም እናቷን ትጅልሽ ከሆነ ያው ሚስቴ ሞታብኛለች እና የነሷን የሚስቴን ቤተሰቦች ማግኘት ፈልጋለሁ ብሎ አድርሶን ነበር እሱንም ተናግረናል ባለፈው እንደዚህ አይነት ነገር ግን ጸዲ ይሄ ነገር ከተነሳ አይቀር ቀድመም ያወራን ነበርና በማህበራዊ ድረገጾች ላይ ብዙ ጊዜ እንደዚህ አይነት መልእክቶች ይለጠፋሉ ማለት አፋልጉኝ እየተባለና ዛሬ ያነበብኩ ነበር አንድ ልጅ ጠፍቶና አንዳንድ ይሄ ራሱ አይደል መልካምነት ነው ሰዎችን መርዳት እንኳን ባንችል መልእክቱን ለሌሎች ስናስተላልፍ ለዛ ሰው ያገዝ ነው ማለት ነው እና እኔ እንደውም እንደምሳሌ እየነገርኩሽ ነበር አቤል ብርሃኑ እርግጠኛ ነኝ አብዛኞቻችን አድማጮች ያውቁታል ያስባሉ በቅጥል የወይኗ ልጅ ተብሎ ፌስቡክ ላይ አብዛኛው ጊዜ የሚያደርጋቸው የሚለጥፋቸው ነገሮች ይገርሙኛል በቃ የመልካምነትን የሚያንጸባርቁ መልካም የሆኑ ነገሮች ናቸውና ሌላው ለመጥፎ ይጠቀምበታል እነዚህ ማህበራዊ ድረገጾችን እንደዚህ ደግሞ ለመልካም ነገር ለበጎ ነገር ደግሞ የሚጠቀሙበታሉና በጣም ከባድ ነው ከቤተሰብ ከልጅ ተጠፋፍቶ አፋልጉኝ ሲባል ቀላል አይደለም ማለት ስለዚህ ይሄ ነገር ሰዎች ቢያዩትና ትኩረት ሰጥተው ምናልባት አጠገባችን ሊሆን ይችላል ለዚህ ሰዎች ለዚህ 40 አመት ሙሉ ፍለጋው የከበደው ሰው ሌላው ሰው ደግሞ አጠገባቸው ሊሆን ይችላል ስለዚህ እንግዲህ አድማጮች ትኩረት ሰጣችሁ ለተረዱትና ከቤተሰቦቹ ጋር እንድታገናኙት አደራ እንላለን ልክ ነው አንድ ነገር አስተዋወሽኝ ጥሩ ስራ ጥሩ አገኝ የሚባል አባባል አለ እኔ ራሴ ቅርብ ጊዜ ምን አጋጠመኝ ታክሲ ላይ ይሄድን ካጠገቤ ይቀመጣል ገብቶና በጣም እንደቸኮለ ያስታውቃል ቦርሳውን ጥብቅ አድርጎ ይዟል በ30ዎቹ በግምት በኔ ግምት የሚቆጠር 30ዎቹ እድሜ በ30ዎቹ የሚቆጠር እድሜ ያለ ጎልማሳ ነው እንደቸኮለ ያስታውቅበታልና ብዙ ጊዜ እኛ ማናስተውለው ወይም በቸልተኝነት ይሁን በትኩረት ባለ መስጠት ምናልፋቸው ነገሮች አሉ ታክሲ ላይ በተለይ ረዳቱ ምን ይላል ዝርዝር አላችሁ የ50 ብር ዝርዝር ይላል ሁላችንም ተቀምጠናል አው ብዙ ጊዜ ኪስሽ ቢኖርም ገብቶ ለማውጣት ለምን አገባኝ ይሄ ትኩረት ማትችበት ሁኔታ አለና ፈልጎ ከቦርሳው ውስጥ ከዛኛው ወጥቶ ከኪሱ ፈላልጎ አጠራቅሞ ይሰጠዋል እና በጣም ደስ የሚል ስራ ነው ይሄን ያየሁት በየ ሳልጨርስ ልክ የመገናኛ ታክሲ ነበር ከ6 ኪሎ ያስኩትና ወደ መገናኛ ይሄን ቀበና አካባቢ አንድ አካለ ጎዶሎ የሆነ ሰው መግባት አቃቅቶ ታክሲ ውስጥ እባክህ ልግባ ሲል ረዳቱ በፍጹም አትችልም እያለ ወደ ኋላ ይመልሰው ነበርና በቃ እኔ ወርዳለሁ ይላል ከፍለኝ የለም የከፈልክበትን ሂድ መገናኛ ተሳፍራል ሲለው በፍጹም ብሎ እሱን አሳፍሮት እሱ ይወርዳልና በጣም የሚገርም ድርጊት ነው ማናችንም በተለይ ቸኩለን ምን ሮጥበት ስራ ኖሮን ለሰው አናስብም ብዙ ጊዜና በጣም ገርሞኛል ምን እውነቱ ለመነጋገር ቸኩለን ብቻ ሳይሆን አታስቢው በቃ ትኩረት አንሰጠው ያ ሰው እንግዲህ የሆነ ችግርም አጋጥሞት ሊሆን ይችላል ብዙ ነገር አለ ሰውና እንግዲህ ምን ያህል ቀን ቢሆን ነው ከዝርዝሯ ጀምሮ ማለት ነው ከዝርዝሯ ጀምሮ እያለኝም አላስብም እኔ ረዳቱ ዝርዝር አላችሁ ሲል ብዙ ብር ቢኖርም ያንንም አይለኝም ነው ለካ ይሄንንም የሚገርም ማለት ስንነጋገር ብዙ እይታዎች ነው የሚመጡት ለካ ይሄም ቅንነት ነው በመርዳት ነው ማለት ረዳቱ ዝርዝር ካጣ ከየት ያመጣል ማለት የሆነ ቦታ ደርሶ ወይ ጭቅጭቅ ሊፈጠር ነው መልሴን አምጣ ስለዚህ ያን የሚፈጠረውን ግጭት እዚህ ጋር እኛ በመስጠታችን እንቀንሰዋለን በትንሹ ማለት ነው ቅን አደረገን ማለት ነው አድማጮቻችን እየተከታተላችሁ ያላችሁት በድጋሚ ቀን ልቦች የተሰኘው የሬዲዮ ፕሮግራማችን ነው አሁንም ደግሜ ቀን ልቦች ምለው ሬዲዮቻቸውን ዘግየት አድርገው ለከፈቱ አድማጮቻችንን በዛ ለማስተዋወቅ ያህል ነው
መልእክት ደርሶ ነበር ጸዲ ዓለም ይላል የፌስቡክ አድራሻዋ ቅን ልቦች የቀና ቀን ይሁንላችሁ ተንቀሳቃሽ የርቀት ጋዜጠኛ ከሀገር አሜሪካን በተጠንቀቅ እንዳላችሁ ለማረጋገጥ ፈልጋለሁ ትለናለች ምን አነሳሳሽ ብትሉኝ አገር ቤት እንቅፋት ሲመታው እኔን መባል የለመደ ህዝብ በስደት አገር ቀና ሐሳብ ያለው የሰው ልጅ ማግኘት አይደለም የተቃና ዛፍ ማየት ራሱ ይናፍቀዋልና ነው ትለናለች እውነት ነው ወይ የንጦጦ ባህር ዛፍ ምለካ እሱ ምናፍቆኛል ይሁንና ግን በዛው ምልክ ስንት ተምሳሌት ሊሆኑ የሚችሉ ቅኖች አሉ መሰሏችሁ እውነትም በጥቂት ነገር የሰውን ህይወት በባዕዶች ሀገር የለወጡ ያተረፉ የረዱ ያልተነገረላቸው ብዙ አሉና ኢትዮጵያውያን ብቻ ሳይሆኑ ቋንቋችን ባህላችን የማያውቁ ነጮችም ቅንነት ድንበር የለውምና ጣፋጭና አስተማሪ እውነታዎችን በስልክ መስመራችሁ ለማድረስ የጉጉቴ የላቀ ነው ትለናለች ጸደኛ ከዲሲ በጣም የሚገርም አባባል ነውና ፕሮግራማችን ራሱ ገደብ የለሽ ነው ቅንነት ሰብአዊነት ነው ብለን የጀመርነው ቅንነት ቋንቋ ነው ይላል ፍፄ ቅንነት ቋንቋ ነው ለሁሉም ልብ ጣፍጦ የሚሰማ ይላል ስለዚህ ዘር አገር መልክ ሳይል ሰው ስለሆነም ብቻ በሰብአዊነት ልንግባባበት የምንችል መስማት የተሳነው የሚሰማው ማየት የተሳነው ደግሞ የሚሰማው ቅንነት የሚግባባበት ቋንቋ ነው ማለት ነው በጣም ትክክል ስለዚህ ቅንነትን እንግዲህ እናበረታታለን ይሄ ሁሉ ነገር የምንለው ቅኖችን እንዲበዙ ነው ያስፈልጉናል ለዚህ ዓለም ለዚህ ለምድራችን ለዓለማችን ውበት የቅኖች መብዛት ግድ ነው ስለዚህ አሁን ጊዜው በጣም ብዙ ከባድ መጥፎ በቃ የሚያስፈራ ነገር ምን ሰማበት ጊዜ ነው እርስ በርስ ሰው የሚገዳደልበት ጥሩ ያሉን ዜናዎች የሚሰሙበት ሰዓት ስለሆነ ከዛ ደግሞ ምን መውጣት ያስፈልጋል ካምነት ስለቀነት ምንናበት መድረክ እና እርግጠኛ ነኝ አድማጮቻችንም ከኛ ጋር በዚህ ሐሳብ ይስማማሉ በአንድ ወዳጅ እንደው ምን አለችኝ በጣም ፕሮግራማችሁን ሰምቻለሁና ስለራሴ ወደ ራሴ እንድመለስ አደረገኝ የድሮ ባህሪ እንደዚህ አልነበረም ትለኛለች ማለትም እንዲ የምትሰጥ ለሰዎች የምታረግ ቅን ነገሮችን የምትሰገብር አይነት ሰው ነበረችና ሰው አይደለም ቅን ለማድረግና ለሷ ለመመለስ አመሰግናለሁ እንኳን አልባልምና ለየትኛው ነው ያልኩ ታዋለው አለችና ይሄ ፕሮግራም ወደ ራሴ እንድመለስና ወደ ራሴ እንዳስብ አርጎኛል ብላኛለችና ባለፈው ያወራን ነበር ቀዳሜ ዕለት ሁሉ ጊዜ አንድ የተለመደ ነው ሳናውቀው ለምዶብናልና እኔ አሁን አንድ ነገር ሳረክ ምላሽ ጠብቄ ነው ማድረገው ጸዲ ግን መሆን የለበትም ቅንነታችን ገደብ ሊኖረው ከሰው ምላሽ ጠብቀን መሆን የለበትም በቃ ቅንነታችንን ዝም ብለን ቅን መሆን መልካም ለሰዎች ማድረግ በቃ ውጤቱ ራሱ ይምጣ በጊዜ ሂደትና ቀዳሜም ስናገር ነበር ለልጅ ሊሆን ይችላል ጸዲ ግን ብዙ ሰው የሚጠብቀው አንድ ነገር አደረኩ ካለ ወዲያው አምጣ ነውና አድማጮቻችን እንግዲህ ይሄ ፕሮግራም ያስ በቃ መነሻውም ይሆነው ይሄ ስለሆነ ዝም ብለን ቅኖች በርቱ ቅን ማድረጋችሁን አትተው ሰዎች ምላሻቸው ጥሩ ሊሆን ይችላል ላይሆን ይችላል ያ ሳይሆን ትኩረት ማድረግ ያለባችሁ ከእናንተ የሚጠበቀው መልካምነት ግን ለአይምሮም ረፍት ስለሚሆን ቅን ሆኑልን በርቱልን እንላለን ያዳመጣችሁ ያላችሁት ቅን ልቦች ዛሬ በልዩ ፕሮግራሙ ሮብ 9 ሰዓት ጀምሮ እያልን እስከ 9 ሰዓት እስከ 37 ይላል ከፊት ያለው ስቱዲዮ ሰዓታችን ምንታዘዝ እያልን እንግዲህ እንጠብቃለን ማዘዝ የምትፈልጉትን የተቸገራችሁበትን ልታገኙ የፈለጋችሁትን ወይ ደግሞ ልደት anniversary ሊሆን ይችላል የጋብቻ በዓል የተለያየ ነገር ሰርፕራይዝ ማድረግ እንፈልጋለን የምትሉ አድማጮቻችን ደውሉ እኛም ደግሞ መልእክቶቻችሁን እናደርሳለን ሙዚቃ ሰምተን እንመለስ የቱን ጉዳይ እንዴትና መቼ ለማን ባቀርበው አድማጮች የተደስተው ያደምጡታል የሚል አድማጮችን ከማክበር የሚመነጭ ዝግጅት በፋና ውስጥ አለ ይሄ ደግሞ ሁሌም ራስ ለአዳዲስ ነገር በማዘጋጀትና በማብቃት ውስጥ እንዳልፍ አድርጎኛል ፋና በቴሌቪዥንም በአዳዲስ አቀራረብና እይታ ወደ ተመልካቹ ሲመጣ የዚህ አካል በመሆኔ ደስተኛ ነኝ ትግስት በጋሻው ነኝ በቅርብ ቀን በፋና ቴሌቪዥን ከፋና 90 ጋር እንገናኛለን
ትኩስና ወቅታዊ ዜናዎች ከፖለቲካ እስከ ቢዝነስ ከስፖርት እስከ መዝናኛ ለህዝብ ህይወት መለወጥ የሚያግዙ መረጃዎች በፋና 90 ላይ ይከታተሉ። የተቆረጠው ቀን ደረሰ። እስከ ዳር 9 የቤኮን ምርት ሲገዙ ሌላ ጓዳውን ወይም ሳሎኑን የሚያደምቁበት ተጨማሪ የቤኮን ምርት በስጦታ አዘጋጅተንሎታል አላልኖትም? ቤኮን እንደተናገረው እጣውን ቅዳሜ ህዳር 23 ቀን 2010 ከጧቱ 4 ሰዓት በአልሳም ጨለለቅ ታወር በቤኮ ሾውሩም በይፋ ያወጣል። ቤኮ ቃሉን ጠብቋል። ጠንካራውን ደሞ ዘመናዊውን ተጨማሪ የቤኮ ምርት ይሸልሞታል። ቤኮ ምርጥ ነው እኮ አልሳ። ጥድፊያ፣ ሩጫ፣ ፍጥነት የዚህኛው ዘመን የዓለም መገለጫ ነው። በዚህ የጥድፊያ ጉዞ ውስጥ በሰከንዶች ሽርፍራፊ ሁኔታዎች ይቀያየራሉ። እኛም በዚሁ ፍጥነት ካላችሁበት ልንደርስ ነው። ከሀገር ውስጥ እስከ ዓለም አቀፍ፣ ከማህበራዊ ህይወት እስከ ፖለቲካ፣ ከቢዝነስ እስከ ስፖርትና መዝናኛ All Africa Music Awards, Africa. ሁሉንም በአንድ ማዕድ በቅርብ ቀን በፋና 90 ጠብቁን። ፋና ቴሌቪዥን። አድማጮቻችን ቅን ልቦች የተሰኘውን አዲስ የሬዲዮ ፕሮግራማችንን እያዳመጣችሁ ትገኛላችሁ። አዲስና ልዩ ነው የምንለው እንግዲህ በእሮብ ፕሮግራማችን ምን ልታዘዝ እያልን ማቅረብ የምትፈልጉት መጠየቅ የምትፈልጉት ነገር ካለ የጎደላችሁ የቸገራችሁ ነገር ካለ እዚህ ቅን ልቦች ላይ ማሳወቅ ትችላላችሁ። ምናቀው እናካፍላለን። አድማጮቻችንም የሚያውቁትን ያካፍሉናል ማለት ነው። ባለፈው ከፍፄ ጋር ስናወራ እንዲያውም የምሳ መብያ ቦታ እንኳን ከቸገራችሁ መጠየቅ ትችላላችሁ እያልን ነበር። ያን ያህል ይቀላል ማለት ነው። በርግጥ ፕሮግራማችን 9 ሰዓት ስለሚጀምር የምሳ ሰዓት አልፎ ወደ መክሰሱ ያደላል አይደል እንዴ? ወይ ወደ መክሰሱ ወይ ደግሞ ለራት ግብራትም ይሆናል። እየጠየቃችሁም ነው፣ አስተያየትም እየሰጣችሁም ነው፣ እያነበብነው ነው። ስለተሳትፋችሁ እጅግ በጣም አድርገን እናመሰግናለን። እስቲ አንድ አድማጭ ለማስገባት እየሞከረን ነው ስልክ። እስከዛ ድረስ ግን ቅድም ጥሩ ስራ ጥሩ አገኝ የሚባል አባባል አለ ብዬሽ ነበር ልልኝ። አድማጭ መስመር ላይ ገብቷል። እሺ እስቲ አድማጭ እንቀበል። ሄሎ አድማጫችን። ሄሎ። እሺ እየሰሩበት ነው መሰለኝ። ሰኒ እየሞከረች ነው ቴክኒሻናችን ሰኒ። ጥሩ ስራ ጥሩ አገኝ ያለን ስለቀን ነገር ወይም ስለቀን ተግባር እያወሳን ነው የምንገኘው። በቴክሳስ በሚባል ሀገር ውስጥ ብራውንቪል በምትባል ትንሽዬ መንደር ሚሊንዳ ስላንዛር የምትባል አንድ ወጣት ነበረችና እቺ ወጣት በአንድ ሆቴል ውስጥ በመስተንግዶ ተግባር በመስተንግዶ ስራ ትተዳደር ነበር። በዚህም ሆቴል ውስጥ የሚሰናገዱ እጅግ ጸባያቸው አስቸጋሪ ናቸው የሚባሉ ለማንም አይመለሱም የሚባሉ ጎልማሳ ይስተናገዱ ነበርና ደንበኛው በጣም ቁጡና አስቸጋሪ ቢሆንም እሷ ግን ሁሉ ጊዜ በመጡ ቁጥር በቅንነት በፈገግታ ነው የምታስተናግዳቸው። ቁጡነታቸው እስከምን ይደርሳል መሰለሽ? ያነበብኩት ልይ እስቲ በቃ አንስተው እስከ መስበር ድረስ ይደርሳሉ። ይሄን አምጡልኝ ይሄን አርጉልኝ ይያሉ። ከባድ ነው በጣም። እና እሷ ግን ምንም ሳትከፋ ወይም ሳትቀየም በፈገግታ ነበር የምታስተናግዳቸው የነበሩት። የሚገርመው ነገር ደግሞ ትዕግስቷ ሳይጠፋ እያስተናገደቻቸው ስለነበር እኚህ ሰው በዛ ሆቴል ቤት ውስጥ ለ7 ዓመታት ያህል እየተመላለሱ ደንበኛ ነበሩ ማለት ነው። ረጅም ዓመት ነው። በጣም ረጅም ዓመት ነው። አዎ ምን ቁጡ ቢሆኑም መስተንግዷቸው አይመቸኝም እያሉ ቢከሱም ተመላልሰው ለመምጣት ምክንያት ሆነቻቸው ማለት ነው። ሚሊንዳ የምትባለው በመስተንግዶ ስራ ላይ የምትተዳደረው ወጣት። ከባድ ነገር ነው ግን የተወጣችው በጣም እጅግ በጣም። አሁን እንደዛ አይነት ነገር ቢያጋጥምሽ እውነት ታግሰሽ ታልፊያለሽ አንቺ? እውነት ለመናገር ከሆነ ትንሽ ይከብዳል። ምክንያቱም መልካም ማድረግ ራሱ ከባድ ነው። በጣም ጸድዬ ግን ደግሞ አስቸጋሪ ባህሪ ሲጨመርበት ይሄ እንግዲህ ከፈጣሪ የተሰጠ ጸጋ ነው። ሁላችንም የምንሰጠው ነገር በጸጋ ተሰጥቶናል ይላል ፍፄም እንግዲህ ይሄን ፕሮግራም ሲጀምር። የሚገርመው ነገር ደግሞ ይህች ሚሊንዳ ስላንዛር የተባለች ወጣት ታሪኳ ይሄ ብቻ በዚህ ብቻ አያበቃም።
አንድ ቀን መምጣት ያቆማሉ ስታይ እኚህ ጎልማሳ ደንበኛ ወደ ሆቴል ቤቱ መምጣት ያቆማሉና በአጋጣሚ ጋዜጣ ላይ እንዳረፉ ትሰማለች ማለት ነው ታነባለች እጅግ በጣም ታዝናለች የሚያስደነግጠው ነገር ግን ይሄ አልነበረም ከሞታቸው ሌላ በዛ ወቅት አንድ ጠበቃ መጥቶ ያገኛታል ጠበቃው እኚህ ጎልማሳ በጣም ይወዷት እንደነበርና ለሷ ሲሉ ብቻ ለሷ መስተንግዶ ሲሉ ብቻ እዛ ሆቴል ቤት ውስጥ ይመላለሱ እንደነበር ነው የነገሯትና ከዚህም በተጨማሪ $50,000 እና መኪና በሷ ስም ትተው ሞተዋል አርፈዋል ተባለና በጣም በመስተንግዶ ስራ በቀን $20 ያገኘች የምትተዳደር ሴት ይሄ በእነሱ ሀገር ደግሞ እጅግ በጣም ትልቅ የሚባል በጣም ትልቅ ነው በእኛ ሀገርም እኮ ቀላል አይደለም ብቻ ራሱ ልክ ነው አድማጭ መስመር ላይ ያለን እያሉን ነው ባልደረቦቻችን እየሞከርን ነው ልክ ነው ሄሎ አቤት ጤና ይስጥልኝ አድማጫችን አቤት አድርሱልኝ እንደምን ዋሉ እኔ ጸደይ ፋንታውን እባላለሁ የቅን ልቦች ፕሮግራም ላይ ነው የሚገኙት አድማጫችን እሺ ስሞትን ማን ልበል ሙሉነሽ አንቺ ልበል አንቱ ልበል አይ አንቺ እሺ ሙሉነሽ እንኳን ወደ ቅን ልቦች ምን ልታዘዝ ቤተሰብ ፕሮግራማችን በሰላም መጣሽ አመሰግናለሁ እንኳን በሰላም ቆያችሁ እሺ ምንድን ነበረ አቤት ምንድን ነበር ጉዳዩ አልኩኝ ሰርፕራይዝ እንድታደርጉልኝ ማለት ነበር በጣም ደስ ይላል ሰርፕራይዝ ለማድረግ የምን ሰርፕራይዝ ነበር የልደት ነው የጋብቻ ነው የልደት በጣም ደስ ይላል ሰርፕራይዝ የምታረጊው ማንን ይሆን አልኩኝ ጓደኛዬ ማለት ነው ፍቅረኛዬ ፍቅረኛሽን እጅግ በጣም ደስ ይላል ባለፈው ሰምተሽ ከሆነ የ9 ዓመት የጋብቻ ክብረ በዓላቸውን የሚያከብሩ ባልና ሚስት እንዲሁም ሌሎች ፍቅረኛሞች ክብረ በዓላቸውን ሰርፕራይዝ ተደራርገው ነበር አድምጠሽ ይሆን አላደመጥኩትም እና ደስ የሚል ፕሮግራም ነበር እስቲ ስለ ጓደኛሽ ትንሽ ንገሪኝ ማለት ጓደኛዬ ጋር በፍቅር ነው የምንኖረው ጋብቻ ምናምን የለንም 5 ዓመታችን ነው በጣም ደስ ይላል ፍቅር ቆይታለን እጅግ በጣም ደስ ይላል እና አሁንም አብረን ነን ማለት አንድ ቤት ባንኖርም አንድ ላይ ለመሆን ቀለበት ለማድረግ ምናምን ዝግጅት ላይ ነን ለመጋባት ማለት ነው እንደዚህ ያለን አለን ማለት ነው በጣም ደስ ይላል ጸዲ በዚህ አጋጣሚ አድማጫችንን ልጠይቃት እንደው ከፍቅረኛሽ በጣም የምትወጅለት ባህሪው ምንድነው ማለት ከፍቅረኛዬ የምወደው ማለት በጣም ትልቅ ማለት ምን ይላል ጠፋባት ብዙ ነገር እንክብካቤው በጣም ደስ ይለኛል ማለት ለኔ ያለው ቦታ እንክብካቤው ምናምን በአማርኛ እንዴት ትሪት እንደሚያደርግ ምናምን ያሄ ነገሩ በጣም ደስ ይለኛል በጣም ደስ ይላል በጣም ደስ የሚለው ጸዲ ፊቷ በጣም ቀላ እንግዲህ እየበራሁ ነው እንደ አይነት ቅን ተግባር ማለት እሱን ለማስደሰት መሞከርሽ ብቻ ለኛም ላይ ለሚሰማውም ሰው አድማጮቻችንም ላይ ጥሩ ስሜት ይፈጥራልና በጣም ደስ የሚል ተግባር ነው እየሰራሽ ያለሽው ስልኩን ሄሎ አቤት አለሽ አይደል ስልኩ እየተሞከረ ነው አሁንም ቴክኒሻናችንና ባልደረቦቻችን ስልኩን እየሞከሩት ነው የት ይሆን በአሁን ሰዓት የሚገኘው አቤት የት ይሆን የሚገኘው ፍቅረኛሽ እዚህ ጎንደር ከጎንደር ነው መስደውልኝ ደስ ይላል ስልኩን እየሞከሩ ነው ባልደረቦቻችን እስከዛ ድረስ ካንቺ ጋር እንጫወት እንግዲህ ቅንነት ስቲል አንቺ ምን አይነት ስሜት አለው ወይ ምን ይመስልሻል ቅንነት ላንቺ ምን ማለት ነው ማለት ለኔ ቅንነት ማለት ከራስ በላይ የሰው ደስታ መሻት ለሰው ጥሩ ነገር መመኘት ነገራውን ለኔ ነው ብዬ ልክ ነው እዚህም ፕሮግራማችን ላይ ባለፈው ምልታዘዝ ፕሮግራማችን ላይ ስንል የነበረው ምንድነው እነዚህን ሰዎች ሰርፕራይዝ ባረግን ቁጥር ቀናቸውን ማስታወስ እንዲሁም ለነሱ ልዩ ስሜትና ደስታ መፍጠር ስለሆነ በጣም ደስ ይላል ስልኩን እስካሁን ገብቷል ሄሎ አባይ እስቲ ስልኩ ሰርቶልናል መሰለኝ እስኪ እንሞክር ሄሎ አድማጫችን አቤት
ጤና ይስጥልኝ። አብረ ይስጥልኝ። ጸደይ ፋንታሁን እባላለሁ። ምን ደውልሎት ከቀን ልቦች የሬዲዮ ፕሮግራም ነው። እሺ ነው። ስሞትን ልጠይቅ ይሆን? ስሜ መብራት ይባላል። በጣም ጥሩ። አንቱ ልበል ወይስ አንተ?